ከምናያቸው ጥያቄዎች የመጀመሪያው አክስቴ የባለፈውን ረመዳን ጾማለሁ ብላ አስባ ስታየው በህመም ምክንያት አልቻለችም። ቀዷም ልታወጣ ነበረ፣ ህመሙ ባሰባት። አሁን ያለፈውን ረመዳን ከጾም ውጪ ወይም ከመጾም ውጪ ምንድነው ማድረግ ያለባት? የዘንድሮውንም መጾም አትችልም፣ እሱንስ ምን ታድርግ የሚል ጥያቄ ነው። ህመሙ ጊዜያዊ ከሆነ እስክትድን ድረስ ትጠብቃለች። ስትድን ያለባትን ጾም የአንድ ዓመትም ይሁን የሁለት ዓመት ቀዷ ታወጣለች። ቀዷ ከማውጣቷ ጋር በበጎ ፈቃደኝነት አንዳንድ ምስኪን ብታበላ መልካም ነው። ካልቻለች ይሄን አለማድረጉ ወንጀለኛ አያደርግም። ፈዒደቱም ሚን አያሚን ኡኸር በህመም በጉዞ በማጥባት በመውለድ ምክንያት በጊዜው ያልጾሙ ሰዎች ሌላ ጊዜ ያለባቸውን ቀን ቆጥረው ቀዷ ያውጡ ነው ቁርአኑ የሚለውና ያለባትን ቀን ቆጥራ መክፈል ይጠበቅባታል። የዘንድሮንም ረመዳን መጾም አትችልም የሚለው ይሄን አላህ ነው የሚያውቀው። ምናልባት በሽታው የማይለቅ ነው የሚባል ከበድ ያለ በሽታ ከሱ ጋር መጾም አይቻልም መቼም የሚባል ከሆነ ይሄኔ ለእያንዳንዱ ቀን አንዳንድ ምስኪን ማብላት ነው የሚጠበቅባት። ላለፈውም ካሁን በኋላ በህመም ሆና መጾም ለማትችለው ረመዳንም ለእያንዳንዱ ቀን አንዳንድ ምስኪን ታበላለች። በሽታው ግን የማይለቅ ነው እስካልተባለ ድረስ ልትድን ትችላለች የሚባል እስከሆነ ድረስ ጠብቃ ስትድን ያለባትን ቀን የሁለትም ይሁን የአንድ ዓመት ቆጥራ ትጾማለች። ከመጾም ጋር ማብላት ከቻለች መልካም። አንዴ በጀመራት ህመም ምንም ሳትድን መሀል ላይ ድና መጾም የምትችልበትን እድል ጊዜ ሳታገኝ ወደ አኺራ መሄድ ከተከሰተ ምንም የለባትም። መሀል ላይ መጾም እየቻለች ሳትጾም ሞት መጥቶ ከሆነ ደግሞ ቤተሰቦቿ ያለባትን ቀን ቆጥረው ይጾሙላታል ወይም ያበሉላታል። ሌላኛው ጥያቄ ረመዳንን ጠብቆ ይቅርታ መጠየቅ እንዴት ይታያል? ሙስሊም ምንጊዜም ሙስሊም ወንድሙን እህቱን ይቅር ሊል የበደለም ይቅርታ ሊጠይቅ ይገባዋል። ለዚህ ረመዳንን መጠበቅ ሐሙስን ሰኞን መጠበቅ ተገቢ አይደለም። ምንጊዜም ሙስሊም ወንድሙን ይቅርታ ሊጠይቅ ሳይጠየቅም ወንድሙን ይቅር ሊል ይገባዋል። በእኔ ምክንያት አላህ ዘንድ ማንም እንዲቀጣ እንዲጠየቅ አልፈልግም ሊል ይገባዋል። ምናልባት ሊማር ይችላል። እንደተቀየምኩ ሲያውቅ አላህ ዘንድ ጠይቀሃለሁ ሲባል ከተባለ እንደ ግለሰቦች ሁኔታ ሊደረግ ይችላል። ለተወሰነ ጊዜ ቅር እንደተሰኙ ማሳወቁ የተፈቀደ ሊሆን ይችላል። ቢበዛ ለ3 ቀን ነው ሙስሊም ወንድሙን በዱንያ ጉዳይ ለነፍስ ብሎ ተቆጥቶ መቃየም የተፈቀደው። እሱም ለመረጋጋት ራስን ለመገምገም ንዴት እስኪበርድ ድረስ ነው እንጂ አመቱን ሙሉ ተኮራርፎ መቆየት ወንጀል ነው። ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም ወንድምን ከ3 ቀን በላይ ማኩረፍ ላ ይሂሉ ሐላል አይደለም አይፈቀድም ብለዋል። አመት ሙሉ ማኩረፍ መዝጋት ደግሞ እሱን እንደ መግደል ነው የሚል ሐዲስም አለ። አመቱን ሙሉ ተቆራርጦ ቆይቶ ለረመዳን ብቻ ሲሉ ይቅርታ መጠየቅ ሱሐቦች ታቢዒዎች ዘንድ አይታወቅም። ነገር ግን ደጋ ቀደምቶች ልባቸው ውስጥ ለሙስሊም ወገናቸው ቁርሾ፣ ቂም፣ ጥላቻ ያለ ረመዳንን መቀበል ይከብዳቸው ነበር፣ አያደርጉትም ነበር ተብሏል። ይሄ ማለት አመቱን ሙሉ ይቅርታ አይጠያየቁም ነበር ማለት አይደለም። በየጊዜው ሊፈጠር የሚችል ቂም ይኖራል። እሱን ከረመዳን በፊት ይበልጥ ጠንቀቅ ብለው ያስወግዱ ነበር ለማለት ነው። ምንም ሳያጠፉ በድያችሁ ሊሆን ይችላል ይቅርታ ረመዳን መጥቷል ያሉ ሜሴጅ መላላክ ደውሎ ይቅርታ መጠየቅ አግባብ አይደለም። የበደሉት ያስከፉት ሰው ካለ በጊዜው ፈጥኖ ይቅርታ መጠየቅ ነው። ሳያደርጉት ረመዳን ከመጣ መዘናጋቱ የራስ ጥፋት ሆኖ እስከዛሬ መቆየቴ ጥፋት ነው፣ አሁን ደግሞ ረመዳን ስለመጣ ቶሎ ይቅርታ ልጠይቀው ብሎ ያስቀየሙትን ሰው መጠየቅ ተገቢ ነው። ከረመዳን ጋር ማያያዙ ከዛ ማዘግየቱ ጥፋት ከመሆኑ ጋር ምንም ያላስቀየሙትን ያልበደሉትን ሰው ግን ረመዳን ስለመጣ ብቻ ያሉ የይቅርታ ሜሴጅ መስደድ አግባብ አይደለም። ለካ እስከዛሬ ሲያማኝ ስታማኝ ሲበድለኝ ስትበድለኝ ቆይቶ ነው የሚል መጥፎ ጥርጣሬ ውስጥ ያስገባል። ሌላኛው ጥያቄ አባቴ አላህ ይርሐመውና ረመዳን ላይ ታሞ ትንሽ ያልጾማቸው ቀናት ነበሩ እና እኔ ልጾምለት ነበር። ንያው ዝም ብሎ ለሱ እንደሆነ አስቦ መጾም ብቻ በቂ ነው? አዎ በቂ ነው። ኢነመል አዕማሉ ብንያት ብሏል። ለራስና ለሰው የሚጾሙትን ፈርድና ሱና አስበው የሚጾሙትን ጾም የሚለየው ንያ ነው፣ የውስጥ እቅድና ፍላጎት። ስለዚህ በውስጥ ማታ ላይ ሳይነጋ በፊት ነገ ለአባቴ ጾማለሁ ካሉ በቂ ነው።
ሌላኛው ጥያቄ ከ4 ዓመት በፊት ስለ ጾም ቀዷ እና ከፋራ ምንም የማውቀው ነገር የለም። አሁን ነው ማለት ይቻላል ያወቅኩት። አልሐምዱሊላህ አሁን በተጀመረው ትምህርት ነው የተረዳሁት። በሰዓቱ የረመዳን ወቅት ነበረ። አንድ ቀን ማታ ላይ ዚና ላይ ወደኩ። ነሰላህ ሰላሙ ወልዓፊያ። እና የዚህን ወንጀል እንዴት ነው ረመዳን ክፍት አለብኝ ወይስ ቀዷ ነው ያለብኝ? ምንስ ላድርግ የሚል ጥያቄ። ዝሙት ጸያፍ ተግባር ነው፣ ከባድ ወንጀል ነው፣ ከሙስሊም አይጠበቅም። ጭራሽ ደግሞ ረመዳን ላይ ሲሆን ሰዎች ወደ አላህ በሚመለሱበት፣ ሸይጣን በሚታሰርበት፣ ጾም፣ ሶላት፣ ዒባዳ በሚበዛበት ወር ላይ ይሄን ማድረጉ ደግሞ ነገሩን እጅግ በጣም የከፋ ያደርገዋል። ብዙም አላውቅም ነበረ። የዝሙትን ሐራምነት ሁሉም ሃይማኖት ያውቃል። ሐራምነቱ በግልጽ ከሚታወቅ ነገር አንዱ ዝሙት የሰው ነፍስ ማጥፋት ነው። ለዚህም ነው ሰዎች እየተደበቁ የሚያደርጉት፣ ማታን ጨለማን የሚጠብቁት። የሆነ ሆኖ ምን ላድርግ ለሚለው እውነተኛ ተውበት ማድረግ ነው። አላህን ተባረከ ወተዓላ ይቅርታ መጠየቅ፣ መጸጸት፣ ራስን መውቀስ፣ ሁለተኛ ይሄን አላደርግም ብሎ ለአላህ ቃል መግባት፣ ይሄን ወንጀል የሚያሰርዝ መልካም ስራ ማብዛት። ጾሙን በተመለከተ በቀኑ ክፍለ ጊዜ ዝሙት የሰራም ሰው ይሁን ከሐላል የትዳር አጋሩ ጋር የተገናኘ ሰው ጾሙ ይበላሻል፣ ከባድ ወንጀል እንደተዳፈር ይቆጠራል። ቀኑን ቀዷ ማውጣት አለበት። ከፋራ የካሳ ቅጣትም ይጠበቅበታል። አንድ ባሪያ ነፃ ማውጣት ካልሆነ ካልተገኘ አቅሙ ከሌለ ወይም 60 ቀን በተከታታይ መጾም። በጤና ምክንያት የጤና ባለሙያ አትችልም የተባለ ሰው ደግሞ 60 ምስኪን ማብላት ግዴታ ይሆናል። በቀኑ ክፍለ ጊዜ ከሆነ ግንኙነቱ የተደረገው። በማታው ክፍለ ጊዜ ከሆነ ግን ከባድ ወንጀል ነው፣ ተውበት ያስፈልገዋል። ጾሙ ላይ ግን የሚፈጥረው ተጽዕኖ የለም። ነገር ግን አላህን ፈርቶ እንደ ጾመ ሰው አይሆንም፣ ማታም ቢሆን ወንጀል የሚሰራ ሰው። ሌላኛው ጥያቄ ሸዋልና ረመዳንን በአንድ ንያ መጾም ይቻላል ተብዬ ነበረ፣ ትክክል ነው ቢያብራሩልን። ካልሆነስ አንድ ላይ ነይቶ ጾሞ የነበረ ሰው የጾመውን ከሸዋል ወይስ ከረመዳን ነው የሚቆጥረው የሚል ጥያቄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ረመዳንን የጾመ ከዛም ከሸዋል ወር 6 ቀን አስከትሎ የጾመ ዓመት እንደ ጾመ ይቆጠርለታል ብለዋል። ይሄን ትሩፋት ለማግኘት ቀዷ ያለበት ሰው ረመዳን እንዳለቀ ፈጥኖ ቀዷውን ቢያወጣ ከዛ በኋላ ደግሞ የሸዋል ወር ሳይጠናቀቅ በፊት ከሸዋል ወር ውስጥ 6 ቀን ቢጾም በላጭ ነው፣ ዓመት የመጾምን አጅር እንዲያገኝ። ረመዳን ላይ በጉዞ በህመም ምክንያት ወይም ሴት ልጅ በወር አበባና በወሊድ ደም ምክንያት በማጥባት ምክንያት ያልጾመችው ቀን ኖሮ ሸዋል ላይ የሸዋልንም 6 ቀን ቀዷውንም ነይቶ መጾም ይቻላል ወይ? ራጂሑና ትክክለኛው አይቻልም። ሁሉም የተለያዩ ዒባዳዎች ናቸው። ይሄ በፉቅሃዎች አነጋገር አልጀምዑ በይነ ዒባደተይኒ ቢንየቲን ዋሂዳ አው ተሽሪክ በመባል ይታወቃል። ንያን ማጋራት፣ አንድን ዒባዳ ለሁለት ዓላማ አስቦ ማከናወን ማለት ነው። ሁለቱ በአንድ ሊከናወኑ የሚችሉ አይነት ዒባዳዎች ከሆነ ችግር የለውም። ለምሳሌ የጁምዓና የጀናባን ትጥበት አብሮ ማስኬድ ይቻላል በአንድ ንያ። መስጂድ ሲገባ የሚሰገድ ተህያንና ቀብልያን ወይም ደግሞ ፈርድ ሶላትን አንድ ላይ ነይቶ ይቻላል። ጁምዓ ቀንም መታጠብ ነው የሚፈለገው፣ ጀናባንም ለማውረድ መታጠብ ነው የሚፈለገው። ከሁለቱም ከጁምዓ ትጥበትም ከጀናባ ትጥበትም የሚፈለገው ሰውነት ላይ ውሃ ማፍሰስ ነው። በአንድ ሊከናወን ይችላል፣ በአንድ ላይ ሊከናወን ይችላል። መስጂድ ሲገባ የሆነ ሶላት ሳይሰግዱ አለመቀመጥ ነው የታዘዝነው። ፈርድን በመስገድ ሱናን በመስገድ ተህያም ቀብልያም በመስገድ ሊሳካ ይችላል። ይሄ ተዳኹል ነው። ተህየተል መስጂዱ መቅሱድ ለዛቲሂ አይደለም፣ ራሱ ተፈልጎ ሳይሆን መስጂድ ሲገባ ብቻ መስጂድን እንደ ተራ ቤት ላለማድረግ በሶላት መጀመር ነው አላማው። ፈርድም ቀብልያም በመስገድ ይሳካል። የጁምዓ ትጥበትም እንደዚሁ ዋናው መታጠቡ ነው፣ ጀናባውን ማስወገዱ ወይም ለጁምዓ መታጠቡ ነው። ሁለቱም በአንድ ነይቶ ይቻላል። ነገር ግን መቅሱዱ የተለያየ ከሆነ አላማው የተለያየ ከሆነ ሁለቱም በአንድ ማድረግ አይቻልም። ለምሳሌ የፈጅር ሶላት ፈርዱ 2 ረካዓ ነው፣ ቀብልያውም 2 ረካዓ ነው። አንድ ሰው መስጂድ ሲገባ አንድ የሚሰግደውን ሶላት ለቀብልያ ሱናም ለፈርዱ ፈጅር ሶላትም አደርጋለሁ ቢል አይሆንም። ፈርዱ ፈጅር ሶላት ራሱን የቻለ ዒባዳ ነው፣ ቀብልያውም ራሱን የቻለ ዒባዳ ነው። ጾሙንም በተመለከተ አንድ ሰው ቀዷና ሱናን ወይም ደግሞ ነድርና ሱናን በአንድ ነይቼ ጾማለሁ አይባልም። ነድር ያለበት ሰው አንድን ቀን ለነድርም ወይም ቀዷ ያለበት ሰው ለቀዷም እንደገና ደግሞ ከሸዋል 6ቱ ቀንም አንድ እንዲሆንልኝ ተብሎ አይቻልም። ነገር ግን ሐሙስና
ቀዷን ይቻላል። የሐሙስና የሰኞ ጾምን ከቀዷ ጋር ነይቶ ይቻላል። ሐሙስና ሰኞን በጾም ማሳለፍ ነው የሚፈለገው፣ አመቱን ሙሉ ያለ ነው። የሸዋል ግን ከሸዋል ወር ውስጥ 6 ቀኖች ራሳቸው የሚፈለጉ ናቸውና እነሱን 6ቱን ቀኖች ከቀዷ ጋር ከነድር ጋር አብሬ ጾማለሁ ማለት አይቻልም። ነገር ግን በጥቅሉ ከሸዋል 6 ቀንን ፈርዱ የጾመ በማሳለፉ የሆነ የሚያገኘው አጅር ይኖራል ተብሎ ተስፋ ይደረግለታል። ረመዳንን ሙሉ ጾሙ ከዛም ከሸዋል 6 ቀን የጾመ ሰው አመት እንደ ጾም ይቆጠርለታል የሚለውን አጅር ለማግኘት ግን 6ቱ ቀን በሱና ንያ ተነይቶ ለብቻው መጾም አለበት። ራሱን የቻለ የሚፈለግ ዒባዳ ስለሆነ ታዲያ አንድ ሰው ይቻላል የሚል ሰምቶ መርገጥ የሚሉ አሉ። ይቻላል ራጅሁና ትክክለኛው ለየብቻ መጾም አለባቸው የሚለው ከመሆኑ ጋር ይቻላል የሚልን ሰምቶ ቢጾም አንድ ሰው ቀዷንም ሸዋል 6ንም ነይቶ ቢጾም ለየትኛው ነው የሚቆጠርለት የሚለውን በተመለከተ የተወሰኑ ፉቃሃዎች የፊቅህ ሊቃውንት እንደ ፈርድ ነው የሚቆጠረው ሁለቱን ከነየተ፣ አይ እንደ ሱና ነው የሚቆጠረው ሁለቱም አይቆጠርለትም፣ ንያ ላይ ጀዝም መደረግ አለበት። ሚቻልና ማይቻልን ቀላቅሎ የነየተ ሰው ሁለቱም አይጸናለትም ያሉ አሉ። ወላሁ ተዓላ አለም የተሻለው እንደ ሱና ይያዝለታል። ፈርዱ ከፍ ያለ ነው፣ ራሱን የቻለ ቁርጥ ያለ ንያ ያስፈልገዋል። ትልቁን ካጣ ትንሹን ያገኛልና እንደ ሱና ይቆጠርለታል። ከዛ በኋላ ፈርዱን ቀዷ ማውጣት ነው። ሌላኛው ጥያቄ የረመዳን የመጨረሻ 10 ቀናት ላይ ኢዕቲካፍ እገባለሁ። ተማሪ ስለሆንኩ ትምህርት ቤት ባስፈቅዳቸው ስለማይፈቅዱልኝ ዝም ብዬ ቀርና ከዒድ በኋላ ስገባ አሞኝ ነበረ እላቸዋለሁ። አንዳንድ አስተማሪዎች በጣም ካስጨነቁኝ የውሸት የሐኪም ማስረጃ አጽፋለሁ። ሐራም ይሆንብኛል ወይ? ያለኝ አማራጭ ይህ ብቻ ስለሆነ ነው የሚል የሚያሳዝን የሚገርም ጥያቄ ነው። ውሸት ይቻላል ያለው ማን ነው? ይሄ ራስን መበደል ነው። ከጅህልና ካለማወቅ የመነጨ ነው። በአንድ በኩል ለመገንባት በሌላ በኩል የማፍረስ ስራ ነው የሚሆን። እንዴት ብሎ ነው ሙስሊም ሱና ለሆነ ዒባዳ ብሎ ድርብርብ ወንጀሎችን ይዳፈራል? ውሸት ወንጀል ነው። የውሸት ማስረጃ ሰነድ ማሰራት ወንጀል ነው። ኢዕቲካፍ ለምንድን ነው የሚፈልገው? ወደ አላህ ለመቃረብ ነው። ኢዕቲካፍ ዓላማውን ስቶ ሌላ ለኢዕቲካፍ የሚስብ ነገር ኖሮ ካልሆነ በስተቀር ኢማን ያለው ሰው አላህን የሚያውቅ ሰው ወደ አላህ መቃረብን የሚፈልግ ሰው የዋሸ ያጭበረበረ ኢዕቲካፍ አይቀመጥም። አንዳንዴ ኢዕቲካፍ እንዲሁ በአመት አንዴ ሰዎች ተሰብስበው ተጫውተው ጓደኛ አፍርተው የሚለያዩበት ይሆናል። ጥቂት የማይባሉ ሰዎችም ኢዕቲካፍ የሚገቡት ከጓደኛ ጋር ለመጫወት ለማብራት ነው። አመቱን ሙሉ ተነፋፍቀው ኢዕቲካፍ ላይ የሚገናኙ ሰዎች አሉ። ከቤት ኃላፊነት ሸሽተው ከቤት ቁጥጥር ወጥተው መስጂድ ማሳለፍ የሚፈልጉ አሉ። ስለዚህ ለነፍስ መዝናናት ወይም ነፍስን ለማዝናናት ወይም ደግሞ ተራ ማህበራዊ ስብስብ ግንኙነት ተደርጎ ካልታየ በስተቀር እንዴት ነው ወደ ኢዕቲካፍ ለመዳረስ ውሸት ውስጥ የሚገባው? ሳይታመሙ ታምሜ ያለሁኝ፣ ሳይታከሙ የሌለን ህመም ታክሜ ይኸው ማስረጃ አምጥቻለሁኝ ማለት አላዋቂነት ነው። ዲንን እንደፈለጉ በራስ አረዳድ መረዳት ነው። ስሜትን መከተል ነው። በዲን መጫወት፣ በዲን መፈላሰፍ። ብዙ ጊዜ ሰዎችን ዲን የሚያበላሸውም ይሄ ነው። በራስ አረዳድ ነገሮችን ማስኬድ። ደግሞም አንድ ነገር ፈትዋ ተጠይቆ እንጂ የሚደረገው ቀድሞ ተደርጎ ፈትዋ አይጠየቅም። የረመዳን 10 ቀኖችን ኢዕቲካፍ እገባለሁ ተማሪ ስለሆንኩ ሕክምና ማስረጃ አሞኝ ነበር እላለሁ ከዒድ በኋላ ስሄድ፣ ይሄ ያለፈ ተግባር ነው። መሆን ያለበት አስቀድሞ ኢዕቲካፍ ማድረግ እፈልጋለሁ፣ ትምህርት ቤት ደግሞ አይፈቀድልኝም፣ እንዴት ላድርግ ተብሎ ፈትዋ ይጠየቃል። ኢዕቲካፍ ሱና ነው፣ ተጨማሪ ዒባዳ ነው። በስለት ብቻ ነው አንድ ሰው ነድር ከገባ ከተሳለ ነው ዋጅብ የሚሆንበት። ይሄኔ ደግሞ እንዲህ አይነት ስለት አለብኝ ተብሎ በቂ ምክንያት ተነግሮ ይደረጋል። ቤተሰብ ወላጅ እንዲያስፈቅድ ይደረጋል። በተለያዩ ምክንያቶች እረፍት እንደሚወሰደው ለ10 ቀን ለ8 ለ9 ቀን እረፍት እንዲሰጡ ይደረጋል። ነድሩ ኢዕቲካፉ በነድር በስለት ዋጅብ ከሆነ ከዛ ውጪ ሱና ለሆነ ኢዕቲካፍ ተብሎ መዋሸት፣ የውሸት የሕክምና ማስረጃ ማሰራት ትልቅ ስህተት ነው። ቤተሰብ ከፈቀደ ማታ ማታ መግባት ይቻላል። ከትምህርት መልስ መግባት ይቻላል። ቢቻል ሙሉ 10 ቀን ቀንም ማታ መግባቱ ጥሩ፣ ካልሆነ ግን የገራውን ያክል ሰዓት መቀመጥ አልያ ደግሞ በትክክለኛው መንገድ ሄዶ ማስፈቀድ ነው። ተራዊህ ልንሰግድም ሆነ ለሌላም ሶላት መስጂድ ስንገባ ተህየተል መስጂድ መስገድ ግዴታ ነው የሚል ጥያቄ። ተህየተል መስጂድ የጠበቀ ሱና ነው።
በየትኛውም ሰዓት ላይ መስጂድ የገባ ሰው 2 ረካ ሳይሰግድ አይቀመጥ ተብሏል። ዋጅብ ነው ያሉ የተወሰኑ ሊቃውንት አሉ። ራጅሑና ትክክለኛው ግን የጠበቀ ሱና ነው። ተህየተል መስጂድ በየትኛውም ሰዓት ሲገባ መስጂድ ይሰገዳል። ፈርዱ ሰላት ተጀምሮ ከደረሰን ፈርዱ ሰላት ለተህየተል መስጂዱም ይበቃል። ባዳና ኢቃማ መሃል ገብተን የቀብልያ ሶላት ወቅት ላይ ከደረሰን ደግሞ ቀብልያን ነይተን ቀብልያ ውስጥ ተህየተል መስጂዱም ይካተታል። ቀደም ሲል ተመሳሳይ ጥያቄ ተመልሷል። ሌላኛው ጥያቄ ተራዊህ ሶላት ከኢማሙ ጋር ጨርሶ መስገድ ያለውን ደረጃ ፈልጌ መስገድ ፈልግና ዊትር ከተሰገደ በኋላ የሌሊት ሶላት ይዘጋል የሚለውን ስሰማ ደግሞ ሌሊትም መስገድ ስለምፈልግ ግራ ይገባኛል። በአንድ ሌሊት 2 ዊትር የለምና መልእክተኛው በአንድ ሌሊት ከ11 ረካዓ በላይ ሰግደው አያውቁም ሲባል ደግሞ ተራዊህም ሌሊትም መስገድ ይበዛ እና ቢድዓ ይሆንብኝ ይሆን እላለሁ የሚል ሰፋ ያለ ጥያቄ ነው። እነዚህ ሁሉ የፊቅህ የሐዲት ሊቃውንት ዘንድ በቂ ምላሽ ያላቸው አላዋቂ ለመጀመሪያ ጊዜ ሲሰማቸው የሚጣረሱ የሚምታቱ የሚመስሉ ነገር ግን አስማምቶ ማስኬድ የሚቻል ሐዲሶች ናቸው። ሸሪዓ ውስጥ ዲን እስላም ውስጥ የሚምታታ ነገር የለም። ነቢያችን ሰለላሁ ዐለይሂ ወሰለም ከኢማም ጋር ሶላት እስኪጨርስ ድረስ አብሮ የሰገደ ተራዊህን የሌሊት ሶላትን ሌሊቱን ሙሉ እንደሰገደ ይቆጠርለታል ብለዋል። ይሄ ትክክለኛ ሐዲስ ነው። ዊትር ከተሰገደ በኋላ የሌሊት ሶላት ይዘጋል የሚለው ከዛ በኋላ መስገድ አይቻልም ማለት አይደለም። የሌሊት ሶላታችሁን መጨረሻውን ዊትር አድርጎ ነው ሐዲሱ የሚለው እንጂ ዊትር ከሰገዳችሁ በኋላ ተነስታችሁ ሌላ አትስገዱ የሚል መልእክት የለውም። ነብዩ ሰለላሁ ዐለይሂ ወሰለም ዊትር ከሰገዱ በኋላ ሌላ 2 ረካ ይሰግዱ እንደነበረ የሚያሳዩ ዘገባዎች አሉ። በርካታ ሱሐቦች ዊትር ከሰገዱ በኋላ ተነስተው ሌሊት ላይ 2 ረካ ይሰግዱ እንደነበረ የሚያሳዩ ዘገባዎችም አሉ። የሶላታችሁን መጨረሻ ዊትር አድርጎ የሚለውን አመቱን ሙሉ መተግበር እንችላለን። ሁሌም በግላችን ስንሰግድ የሶላታችን የሌሊት ሶላታችን መጨረሻ ዊትር እናደርገዋለን። በአመት አንዴ ረመዳን ላይ ከኢማም ጋር አብሮ የሰገደ እስከ መጨረሻ ሌሊቱን ሙሉ እንደሰገደ ይቆጠርለታል ስለተባለ ከኢማሙ ጋር አብረን ዊትሩንም እንሰግድና ኋላ ላይ ስንነሳ 2 ረካ መስገድ እንችላለን። ዊትሩን ብቻ አንደግምም በአንድ ሌሊት 2 ዊትር የለም ስለተባለ ዊትር ከሰገዳችሁ በኋላ እንደገና ተነስታችሁ ሌላ ሶላት አትስገዱ አይደለም ሐዲሱ የሚለው። በአንድ ሌሊት ከ11 ረካ በላይ ሰግደው አያውቁም የሚለው ነብዩ ሰለላሁ ዐለይሂ ወሰለም ያስረዝሙ ስለነበረ ነው። አንዴ በቆሙበት በአንድ ረካዓ ላይ 5 ጁዝ አካባቢ ይቀሩ ስለነበረ ነው። ስጁዱንም ሩኩዑንም በዛው ልክ ያስረዝሙ ስለነበረ እንደዚህ አስረዝሞ የሚሰግድ ሰው ከ11 ባያሳልፍ መልካም። በዚህ መልኩ መቆሙንም ስጁድ ሩኩዑንም ማስረዘም ያልቻለ ሰው መቆሙን ስጁድ ሩኩዑን አሳጥሮ ከ11 በላይ 20 30 40 ቢሰግድ ችግር የለም። ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው 11 ነበር የሚሰግዱት። ሌላ ሰው ግን የሌሊት ሶላት አሰጋገድ ሲጠይቃቸው የሌሊት ሶላት 2 ረካዓ ነው፣ ይነጋብኛል ብለህ ከፈራህ አንድ ስገድና ዊትር ይሆንልሃል አሉት። የሌሊት ሶላት በየ2 ረካው ያሰላመቱ የሚሰግዱ ሶላት እንደሆነና መጨረሻው አንድ ዊትር ነጠላ መሆን እንዳለበት ነው ነብዩ የተናገሩት እንጂ ከ11 አታሳልፉ አላሉ አለይሂ ሰላቱ ወሰለም። የሌሊት ሶላት ስንት ነው እንዴት ነው የሚሰገደው ላላቸው ሰው 2 ረካዓ ነው አሉ። 2 ረካዓ እያለ ከፈለገ 40 ይስገድ ከፈለገ 80 ከፈለገ 100 ይስገድ ከ11 አታሳልፉ አልተባለም። ከ11 በላይ ተራዊህ መስገድ አይቻልም የሚለው አባባልም ቅርብ ጊዜ ነው የመጣው። ደጋ ቀደምቶች ዘንድ ሙተቀደም ፉቃሃዎች ዘንድ አይታወቅም። መካ መዲና ላይ ከድሮ ጀምሮ በኢማም ሻፊዒ በኢማም ማሊክ ዘመን ከ11 በላይ ይሰገዳል። ነብዩ ሰለላሁ ዐለይሂ ወሰለም 13 እንደሰገዱ 9 እንደሰገዱ የሚያሳዩ ዘገባዎችም አሉ። ስለዚህ ረመዳን ላይ ከኢማም እኩል ዊትር ይሰገዳል። ከዛ በኋላ በፈለጉት ጊዜ ቤት ከገቡ በኋላ ከፈጅር በፊት 2 ረካ የፈለጉትን ያክል መስገድ ይቻላል። አወዛጋቢ ነገሮች ሲገጥሙን የእውቀት ባለቤቶችን ጠይቀን ያወዛገበንን ነገር አስወግደን ወደ አላህ የሚያቃርበንን መልካም ስራ ተረጋግተን ምንሰራበትን መንገድ ልንፈልግ ይገባናል። ሌላኛው ጥያቄ አሽረ ለዋኺር ላይ ተራዊህም ተሐጁድም በመስጂድ ያሰግዳሉ። ሁለቱንም መስገድ ይወደዳል ወይስ ተራዊህን ትቶ ተሐጁዱን መስገድ ይወደዳል? ይህንን ቢያብራሩልኝ የሚል ጥያቄ። ይሄ ከፊተኛው ጥያቄ ጋር ተመሳሳይ፣ ሁለቱንም መስገድ ይቻላል። አሽረ ለዋኺር ላይ ከሌላ ጊዜ በተሻለ መልኩ ዒባዳ ማብዛት ሶላት ማርዘም ተወዳጅ እንደሆነ የሚያሳዩ ሐዲሶች አሉ። ነብዩ ሰለላሁ ዐለይሂ ወሰለም አሽረ ለዋኺር ላይ ይጥሩ ነበረ፣ ከዛ በፊት ማይጥሩትን ያክል ተብሏል። አሽረ ለዋኺር ላይ አይተኙም ነበር ሁሉ ተብሏል። ታዲያ
እንደሳቸው አስረዝሞ 11 መስገድ የማይችል ሰው በስራ የሚውል ሰው የሚደክመው ሰው መጀመሪያ ላይ የሌሊቱ መጀመሪያ ላይ የተወሰነ ሰግዶ 8ም ይሁን 4ም ይሁን 10ም ይሁን ሰግዶ መሃል ላይ አረፍ ብሎ ደግሞ 8 ሰዓት አካባቢ ተመልሶ መጥቶ የቀረውን ሰግዶ መጨረሻ ላይ የሚቻለውን ያክል ጀማው የሚችለውን ያክል ጨምሮ መጨረሻ ላይ በውትር መዝጋት ችግር የለም። ከ11 አያልፍም ወይ ከ11 አታሳልፉ የሚል ሐዲስ የት አለ? ነብዩ ሰለላሁ ዐለይሂ ወሰለም አይጨምሩም ነበር ረመዳን ውስጥም ይሁን ከረመዳን ውጪ ከ11 አያሳልፉም ነበር የሚለው የእሳቸው አሰጋገድ ረዘም ይል ስለነበረ ነው። የእሳቸውን ሁኔታ ነው ሐዲሱ የሚናገረው። ከዚህ አታሳልፉ አላሉ። የሌሊት ሶላት እንዴት ነው የሚሰገደው ሲባሉ ሁለት ረካዓ ነው አሉ። ከ11 አታሳልፍ አላሉ። ከዚህ በተጨማሪ ደጋግ ቀደምቶች ከ11 በላይ ሰግደዋል። ስለዚህ ተራዊህም ተሐጁድም ወደ አላህ መቃረቢያ ኸይር ስራ ነው። የተወሰኑ ሊቃውንት የተወሰኑ ዑለማዎች ያውም ከጊዜ በኋላ የመጡ ስለከለከሉ ብቻ ሰዎችን ከኸይር መከልከል ተራዊህም ተሐጁድም መስገድ ቢድዓ ነው ማለት አግባብ አይደለም። አሽረ ለዋኺር ላይ ኸይር አብዙ ተብሏል። ከአሽረ ለዋኺር በፊት ከነበረው ጥረት ከነበረው ዒባዳ የተሻለ ጨምራችሁ ዒባዳ አድርጉ ተብሏል። አሽረ ለዋኺር ላይ ከሚደረግ ጭማሪ አንዱ የተሐጁድ ሶላት ነው ማለት ይቻላል። ሌሊቱ ሙሉ ሲሰግድ ማደር ያልቻለ ሰው የተወሰነ ሰግዶ አረፍ ብሎ መልሶ ቢሰግድ ምንድነው ችግሩ? ነብዩም አለይሂ ሰላቱ ወሰላም በዚህ መልኩ ይሰግዱ ነበር። የተወሰነ ሰግደው ተኝተው ዳግም ተነስተው ደግሞ ይሰግዱ ነበር። ይሄን ለብቻቸውን ያደረጉት በጀማዓ አልተደረገም። ነብዩ ሰለላሁ ዐለይሂ ወሰለም ተራዊህን ለ3 ቀን አካባቢ በጀማዓ ሰግደዋል። ቤታቸው ሲሰግዱም በሌላ ጊዜ የተለያዩ ሱሐቦች አብረዋቸው ሰግደዋል። እዛ አስል ያለውን ነገር ቢድዓ ነው ብሎ ሰዎች በየዓመቱ ረመዳን ላይ የሚያገኙትን የመልካም ስራ አጋጣሚ በር ማጥበብ፣ መዝጋት፣ ሰዎችን ማስነፍ ተገቢ አይደል። ሌላኛው ጥያቄ ሴት ልጅ ተራዊህ መስጂድ ሄዳ መስገድ ትችላለች? በመሰረቱ አው ትችላለች። አደብ አለው፣ መስፈርት አለው። መስፈርቱ ቤተሰብን ማስፈቀድ ነው። ባሏን፣ ኃላፊ ወላጇን አስፈቅዳ መሄድ አለባት። ሙሉ ሒጃብ ማድረግ አለባት። ከሽቶ ከመሰል ነገሮች መጠንቀቅ አለባት። ስትሄድ ስትመጣ ማትፈተን መሆን አለበት። እነዚህ ካልተሟሉ አይቻልም። እነዚህ ከተሟሉ ይቻላል። ቤት መስገድ የምችልበት ሁኔታ ካለ ሳሰንፍ ቁርአን ከሐፈዘች ቁርአን ይዛ መቅራት ከቻለች ቤት መስገዱ በላጭ ይሆናል። ቤት ውስጥ ይሄን ማድረግ ካልቻለች መስጂድ ሄዳ መስገድ ትችላለች። መስጂድ በመሄዷ የተሻለ ተጨማሪ የምታገኘው ዕውቀት ካለ ቤት ከሆነች መሰንፍ ከሆነ ማሰግድ ከሆነ ሄዳ መስገድ ትችላለች። ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን መስጂድ ሄዳለሁ ካሉ አትከልክሉ፣ ቤት መስገዳቸው ለነሱ የተሻለ ነው ብለዋል። ነገር ግን ባለንበት ጊዜ በተራዊህ ስም ወጥተው ሚንዘላዘሉ መጥፎ ቦታ የሚሄዱ ጥቂት ማይባሉ ሴቶች አሉና ይሄ ሊታሰብበት ይገባል። ወላጆች፣ የቤተሰብ ኃላፊዎች ሴት ልጃቸውን እንደዚሁም ባሎች ሚስቶቻቸውን ራሳቸው ሊያደርሱ ራሳቸው ሊመልሱ ካልሄዱም ከሚታመን ሰው ጋር ሊልኩ የሚሄዱ ሰዎችም አላህን ሊፈሩ ይገባቸዋል። በዒባዳ ስም ወጥቶ ወደ ሐራም መሄድ ወንጀሉ በጣም ከባድ ነውር ነው። ቀን ጾሞ ውሎ ማታ በየአጥሩ ጥግ ከሙጅሪም ጋር ከዱርዬ ጋር መልከስከስ በሶላት አሳቦ ሁለቱም ጾታዎች ወጥተው ወደ ሸይጣን መንገድ መሄድ አላህ ዘንድ በጣም ያስጠይቃል። ወንጀልን እንደ ወንጀል መስራትና ወንጀልን በዒባዳ ሽፋን ዒባዳን የወንጀል ሽፋን ማድረግ ሁለቱ ወንጀልነቱ በጣም የተራራቀ ነው የሚሆነው። እንደዚህ አይነት መዘዞች ጉዳቶች ከሌሉት ተራዊህ መሰረቱ ይቻላል። ሌላኛው ጥያቄ ከሆድ አየር እየወጣ ያስቸግረኛል። በተደጋጋሚ ውዱእ ማድረግ እየሰለቸኝ ቁርአን ያለ ውዱእ እቀራለሁ። ወንጀለኛ ሆናለሁ፣ ምን ይመክሩኛል የሚል ጥያቄ። በመሰረቱ ቁርአንን ያለ ውዱእ መንጋት እንደማይቻል አራቱም የፊቅህ ሊቃውንት ይስማማሉ። ቁርአን ሳይዙ ሳይነኩ መቅራት ውዱእ አያስፈልገውም፣ ቢኖር መልካም ነው እንጂ። ውዱእ መያዝ የማይችል አየር የወጣ የሚያስቸግረው ሰው በመጀመሪያ ደረጃ መታከም አለበት። ይሄንም አድርጎ ያልቻለ ሰው አንድ ብሎ መጀመሪያ ቁርአን ይዞ ሲቀሩ ውዱእ አድርጎ መጀመር፣ ከዛ በኋላ በየጊዜው አየር የወጣ የሚያስቸግር ከሆነ በወጣ ቁጥር ተነስተህ ውዱእ አድርገህ መተህ ቅራ ማለቱ ሊከብድ ስለሚችል ሊጀምሩ ሲሉ አንድ ብሎ ሲጀመሩ ውዱእ ተደርጎ ከዛ በኋላ ውዱእ ቢፈርስም መቅራት ይቻላል። ነገር ግን ከታች አየር የወጣ ቁርአን ማንበብ አይቻልም። አየር በሚወጣበት ጊዜ መቅራቱን ማቆም፣ በሚያዛጉበት ጊዜ መቅራቱን ማቆም ይገባል። እንደዚሁ ደግሞ የሚቀሩት መስጂድ ውስጥ ሲሆን ጥንቃቄ ማድረግ ይገባል። መስጂድ ላይ ከታች አየር ማስወጣት የተጠላ ነው። በተለይ መጥፎ ሽታ ካለው ከዙሪያ ሰዎች ካሉ። እንደዚሁ ደግሞ በዘመናዊ መንገድ በሞባይል ኮምፒውተር እና አይፓድ መሰል ነገሮች
ለመቅራት ውዱእ አያስፈልግም። ይሄን አማራጭን መጠቀም ይቻላል። ሌላኛው ጥያቄ እስቲንጃ በደንብ አደርጋለሁ፣ ነገር ግን በጀማ ሶላት ጊዜ ስሰግድ ቆይቶ የቀረው ፈሳሽ ይወጣብኛል። ጀማ ሶላት አቋርጬ መውጣት አለብኝ ያብራሩልኝ የሚል ጥያቄ። መጀመሪያ ሽንት በደንብ እስኪቆም ድረስ መጠበቅ ግዴታ ነው። ይሄን ሁሉ ከማድረግ ጋር የወስዋስ በሽታም ሳይኖር በደንብ ጊዜ ሰጥቶ ሽንቱ ቆሞ እስቲንጃ ተደርጎ ውዱእ ተደርጎ ሶላት ከተጀመረ በኋላ እንዲህ አይነት ችግር የሚገጥመው ሰው የጤና ባለሙያ ማማከር፣ ታክሞ ማስወገድ ይገባል። ይሄም ተደርጎ ማይቋረጥ ችግሩ ማይቆም ከሆነ የሰለሰል በውል ቋሚ ችግር መሆኑ ከተረጋገጠ አዳን ሲል የሶላት ወቅት ሲገባ እስቲንጃ ተደርጎ ሽንት ነጃሳ ፈሳሽ የነካውን ሰውነት ልብስ አጥቦ ሶላት መጀመር ይቻላል። በዚህ መሃል የሚፈሰው አያስጠይቅም። ውዱእ አድርጎ መዘግየት አይገባም። ጥንቃቄ ተደርጎ የሶላት ወቅት ላይ አዳን ከሰሙ በኋላ ዝግጅት ተደርጎ የተሰገደ ሶላት ከተጀመረ በኋላ የሚወጣው አያስጠይቅም። ነገር ግን ሰፊ ጊዜ ካለው ሁሌ በዚህ መልኩ ማይፈስ ከሆነ አልፎ አልፎ ሶላት ላይ ሲሆኑ ብቻ የሚፈስ ከሆነ ሶላቱን አቋርጦ ወጥቶ ማደሱ ግዴታ ይሆናል። ቋሚ ከሆነ ምንም ፋታ ማይሰጥ ከሆነ ግን የአዳን ወቅት ተጠብቆ የሶላት ወቅት ከገባ አዳን ከተባለ በኋላ ዝግጅት ይደረጋል። በዚህ መሃል ለሚፈሰው ችግር የለውም። ጁሙዓም ቢሆን እዚህ ውስጥ ነው የሚካተተው። ጁሙዓ የሶላት ወቅት ሲገባ ዝግጅት ተደርጎ ለሶላት ለኹጥባ ታድሞ በዚህ መሃል የሚወጣው አያስጠይቅም። በኹጥባና በሶላት መሃል ድጋሚ ሄዶ ሽንት መቀይ እስቲንጃ ማድረግ ውዱእ ማደስ አለበት አይባልም። ሌላኛው ጥያቄ አንዲት ሴት በምትሰግድበት ወቅት የፀጉሯ ጫፍ በአጋጣሚ ከታየ ሶላቷ ትክክል አይደለም ማለት ነው ወይ ደግሞ ሰግዳ ስጨርስ ብታስታውል ድጋሚ መስገድ ይኖርባታል? መጀመሪያ በታዘዘችው መሰረት አስተካክላ ከመልበሷ ጋር ሶላት ውስጥ በድንገት ቢገለጥባት ፀጉሩም ይሁን ሌላ መሸፈን ያለበት አካል አሊያ ደግሞ ከጨረሰች በኋላ ብታውቅ ይሄኔ ሶላቱን መድገም ግዴታ ይሆን። የሰገደች ካስተዋለች ወይም ሰው ከነገራት ቶሎ መሸፈን ግዴታ አለባት። የሰገደች መገለጡን አውቃ ዝም ካለች ነው ሶላቱ የሚበላሸው እንጂ ባለማስተዋል ከጨረሱ አሊያ ደግሞ የተወሰነ ከሰገዱ በኋላ ካስተዋሉት ሶላት ውስጥ ካሉ ወዲያውኑ የተገለጠውን መሸፈን ነው ግዴታ የሚሆነው። ከሶላት በኋላ ከሆነ ምንም የለባትም። እያወቁ ይሄን ማድረግን ሶላትን ያበላሻል። በጊዜው መገለጡን ካወቁ መገለጡ ሶላት እንደሚያበላሽ የሚያውቅ ሰው ከሆነ ቀድሞ ጥንቃቄ ማድረግ፣ በመንቀሳቀስ ማይገለጥ አለባበስን መልበስ ግዴታ ነው። ሌላኛው ጥያቄ የ12 ዓመት ልጅ የወር አበባ አይታለች። በመጀመሪያ ረመዷን ማታ ሳትበላ አድራ ጠዋት ላይ መጾም አልችልም ርቦኛል ብላ እናት ምግብ ሰጣት በላች። ከቀዷ ሌላ ከፋራ አለባት። ረሃቡ በጣም ከፍተኛ ከነበረና ለህይወቷ ለአካላቷ የሚያሰጋ ከነበረ በልታ ቀዷ ብቻ ነው የሚወጅብባት። ተራ ቀለል ያለ ረሃብ ብቻ ከሆነ እንድትበላ መፍቀዱም እሷ መብላቷም ወንጀል ነው። ለጾም አዲስ ስለነበረች ማታም ስላልበላች በጣም ተርባ ራስ እስከ መሳት ድረስ አካልን ህይወትን ለአደጋ የሚያጋልጥ ሆኖ ስለተገኘ ከሆነ የበላቸው ቀዷ ማውጣት ብቻ በቂ ነው። ታዳጊዎችን ለአካለ መጠን ሳይደርሱ ፊት ጾም ማለማመድ ተገቢ ነው። ዋጅብ የሆነባቸው ጊዜ በአንዴ መጾሙ እንዳይከብዳቸው። ሌላኛው ጥያቄ እህቴ ካገባች ብዙ ዓመት ሆኗታል። እናም ረመዷን ላይ በቀን ከባሏ ጋር ተገናኙ። የዛኔ ዕልምም የለም አታውቅም፣ ግን ወንጀል እንደሆነና 30 ቀን መጾም እንዳለባት ተነገራት። ከጾም ውጪ ሰደቃ መስጠት አይቻልም? ከተቻለ ስንትና እንዴት ይወጣል? ባረከላሁ ፊኩም የሚል ጥያቄ። አስቀድማ ተውበት ማድረግ ይጠበቅባታል። ሙስሊም እንደመሆኑ ማንኛውም ሰው ቀድሞ ዲኑን ሊማር አርካነ እስላም አርካነ ኢማንን በዝርዝር ሊያውቅ ይገባዋል። አለማወቁ ራሱ ወንጀል ነው። በተለይ ባለንበት ዘመን ዕልምም የለም አይባልም። ዕልም አልሐምዱሊላህ ከድሮም ጀምሯል። ሰዎች እንደ ዛሬ ለዕልም ጉጉት የላቸውም። ዕልም በዛ ያን ያክል አልተሰራጨም ሊባል ይችላል እንጂ ዕልምም የለም አይባልም። የሆነ ሆኖ ተውበት ማድረግ ቀኑን ቀዷ ማውጣት ይጠበቅባቸዋል። አለማወቁ አላህ ዘንድ ከመቀጣት ያድናል እንጂ እሱም ላለማወቁ በቂ ምክንያት ካለ ነው። አዲስ የሰለመ ሰው ገጠር አካባቢ በረሃ አካባቢ ዳር አካባቢ ላይ ያለ ዕልም ያልደረሰው ሰው ከሆነ ባለማወቅ ማጥፋቱ ከመጠየቅ
ወንጀለኛ ከመሆን አላህ ዘንድ ያድን በወንጀሉ አላህ ዘንድ ከመቀጣት ያድነዋል እንጂ ያበላሸውን ማስተካከል አይቀርለትም። ስለዚህ ተውበት ማድረግ ለሁሉም ቀዷ ማውጣት ግዴታ ይሆንባቸዋል። በረመዳን ምድር በቀኑ ክፍለ ጊዜ ግንኙነት ያደረገ ባሪያ ነፃ ማውጣት አለበት። ካልቻለ 2 ወር በተከታታይ መጾም አለበት። ይሄንም በህመም ምክንያት ካልቻለ ታማኝ ሐኪም ነግሮ ለእያንዳንዱ ቀን አንዳንድ ምስኪን ማብላት አለበት። ምን ያክል ነው የሚያበላው? አንድን ምስኪን አንድ ጊዜ አጥግቦ የሚያበላ በኪሎ 2 ኪሎ አካባቢ ተብሏል። ነገር ግን አንድ ጊዜ አጥግቦ የሚያበላን ከሰጡ በቂ ነው። ለ60 ምስኪን አንድ ጊዜ አጥግቦ ማብላት ይቻላል። 10 10 5 5 30 60ንም ባንዴ ችግር የለውም። ነገር ግን አዲስ የሰለሙ ሆነው ምንም ዒልም ያልደረሰበት አካባቢ ሆነው ግንኙነት ማድረግ ጾምን እንደሚያፈርስ የማያውቁ ከነበረ ምንም የለባቸው። ግንኙነት ማድረግ ጾምን እንደሚያፈርስ የሚያውቁ ከነበረ ቅጣት መኖሩን ባያውቁም ይሄ ሁሉ ይመለከታቸዋል። በዙሪያቸው ዒልም የእውቀት አጋጣሚ እድሎች ከመኖራቸው ጋር በእነሱ ቸልተኝነት ከሆነም ይሄ ሁሉ ቅጣት ይመለከታቸዋል። አዲስ በመስለማቸው ምክንያት ወይም ምንም አካባቢው ላይ ዒልም ባለመድረሱ ምክንያት ከሆነ ከፋራው ግዴታ አይሆንባቸውም። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ መልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።